ምሩ በጭስ ታፍና ሆስፒታል ገባች። ምሩ በጣም ጭስ ታፍና ራሷን ስታ ወደቀች። በዚያም የተነሳ አንስተው ሆስፒታል ወሰዷት። ከተወሰነ ሰዓት በኋላ ምሩ ብትነቃም ድጋሚ መልሳ ራሷን ሳተች። የሚሆነበት ምክንያት ደም ያስፈልጋታል ተብሎ ነው። ደም ለሷ የሚሆን አልተገኘም። ሆስፒታልም ዶክተሯ መታ ለእነ ናሆም ስትነግራቸው ናሆሜ የሚይዘው የሚጨብጠው ጠፋው። በቃ አንተ ተረጋጋ፣ አንተን በምታውቃቸው ሰዎች ፈልግ፣ እኔም በማውቃቸው ሰዎች ፈልግ እያለ ነው ኪራ። ቅዱስ ደግሞ ይህን የሆነችው በእኔ ሰበብ ነው ብሎ ከሆስፒታሉ ለቆ ወጣ። እኔ ለሰዎች ደስታ መሆን አልችልም ሀዘን እንጂ እያለ ራሱን እየወቀሰ ነው። ጽናትም የምሩ ነገር ምን እንደምታደርግ ግራ ገብቷት በሀሳብ ጭልጥ ብላለች። ናሆምም ለዶክተሯ እባክሽ ዶክተር፣ እሷ መሞት የለባትም፣ የፈለጋችሁትን ነገር አደርጋለሁ፣ ገንዘብም ከሆነ የፈለጋችሁትን እሰጣለሁ፣ አድኑልኝ እያለ ይማጸናል። ሆስፒታሉ የተቋቋመው በገንዘብ አይደለም፣ ለገንዘብ አይደለም አለችው፣ ሰዎችን ለመታደግ እንጂ። ናሆምም የሚያደርገው ግራ ሲገባው በቃ የእኔን ደም ቀምማችሁ ስጧት እላለሁኝ ብሎ ከነ ኪራ ጋር ግብ ግብ ገባ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አለሁ አልሐምዱሊላህ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ፣ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ዛሬ እንግዲህ ጽናት ክፍል 77 ይዤላችሁ የመጣሁት። ምሩ ራሷን ስታ ሆስፒታል ገብታለች። ምሩ እንግዲህ ለቅዱስ በተጨሱ እጣን ታፍና ራሷን ስታ አገኟት። ከዚያም አንስተው ወደ ሆስፒታል ወስደዋታል። ሆስፒታልም ሆና ለብዙ ሰዓት ቆየችባቸው። ናሆም በዚህ ሰዓት የሚሆነው የሚያደርገው ጠፋው። ቅዱስም የልጅ መረጋጋት አለበት፣ እንደዚህ እኮ ነው ለእሷም ጥሩ አይደለም እያለ ለኪራ ይናገራል። እሷ ደህና ትሆን እንጂ እሱ ይረጋጋል፣ አሁን እንዴት ብዬ ላረጋጋው ይላል። ናሆምም በዚያ ሁኔታ ውስጥ እያለ ዶክተሯ መጣች። ናሆም ዘሎ ዶክተር እንዴት ናት ምሩ እንዴት ናት አላ በጭንቀት። አሁን በጣም ደህና ናት፣ ሁላችሁም ገብታችሁ እንዳታጨናንቋት፣ በየተራ እየገባችሁ ይዋት አለችው። የዚህ ጊዜ ናሆም ራሱን ለማረጋጋት እንባዎቹን እየጠረገ ፊቱን እያበሰ ራሱን አረጋጋ። ወደ ምሩም ገባ። ምሩም ናሆሜ አስጨነቅኩ አይደል አለችው። ኧረ እኔ አልተጨነቅኩም ማለት እሷ እንዳትጨነቅበት በዚያው የምቀር መስሎ ነበር አለችው። እኔን ከርታታውን ባለቤትሽን ለማን ጥለሽ አላት። ጨነቀኝ እኮ እያለች ነው ምሩ። ጽናትና ሰኒ ሊጠይቋት በገቡበት ምሩ እያለቀሰች ጽናት እናቴንና ናሆሜን አደራ አለቻት። እባክሽ ምሩዬ እንደዚህ አትበይ፣ አንቺ እኮ ጠንካራ ነሽ አለቻት ሰኒ። አይ ደከመኝ፣ ውስጥ ተከፍቶ ቢታይ ባሳየኋችሁ አለች ምሩ። ናሆሜን ላላዛልቀው ባዶ ተስፋ ሰጥቼ ልቡን ልሰብረው ነው አለች። ሰኒም እባክሽ አሁን ስለሱ ሳይሆን ስለ ራስሽ አስቢ እያለቻት ነው። ተኝ አሁን እረፍት አድርጊና በኋላ እናወራለን አለቻት ጽናት። ግን ቃላችሁን አደራ አለች። ተኝሽ አሁን አሏት። ዶክተሯም እንግዲህ ከእናንተ ውስጥ አንድ ሰው ማናገር እፈልጋለሁ ብላ ክብሮም ተከትሏት ሄዶ ነበር ወደ ቢሮ። እሷም እንደዚህ የሆነችው ጭስ አፍኗት ነው እና ብለዋለች። ምን ማለት ነው የትናንትናው ጭስ እስከ ዛሬ አለ ናሆም። ቅዱስ በዚህ መካከል ደነገጠ። የዕጣኑን ጭስ እኮ አላወጣሁትም አለ።
ናሆምም ዘሎ አነቀው ቅዱስን። ቅዱስም ውስጡ በጣም አዘነ። ቅዱስም ራሱን እየወቀሰ ከሆስፒታሉ ለቆ ወጣ። ቅዱስ እንደ ስምህ ያልሆንክ እርኩስ ሰይጣን የሚቀናብህ ይላል ራሱን። ለሰዎች ደስታ ሳይሆን ሀዘን የምትሆን እያለ ራሱን እየወቀሰ ነው ያለው። ናሆምና ኪራም ዶክተሯ ቢሮ ገብተው ዶክተሯን በተስፋ እየጠበቁ እያለ ዶክተሯ መጣችላቸው። ዶክተሯም ምሩ ደህና ናት፣ ግን ደም ያስፈልጋታል አለቻቸው። ይኸው እኔ ያለሁ ከኔ የፈለገችሁትን ያክል ውሰዱ አለ። ናሆሜም የደም አይነት ኦ ነው ሲባል አይደለም የኔ ነው አለ። ኪራም እኔም መሰጣት ነበር፣ ግን የደም ታይፕ ከምሩ ጋር ተመሳሳይ አይደለም አለ። ዶክተሯም አዝናለሁ፣ በሆስፒታላችንም ውስጥ የዚህ አይነት ደም አልተገኘም አለቻቸው። የሚይዙት የሚጨብጡት ጠፋቸው። ናሆምም እባክሽ ዶክተርዬ ምሩን አድኑልኝ፣ የፈለጋችሁትን ያክል ገንዘብ እከፍላለሁ ሲል ዶክተሯም የሕክምና ተቋም እኮ በገንዘብ የተቋቋመ አይደለም አለችው። እኛ የምንችለው እናደርጋለን፣ እናንተም የምትችሉትን አድርጉ አለቻቸው። ኪራም በበኩሉ እየፈለገ ነው። ናሆም ግን ሊያገኙ አልቻሉ። የጽናትም ሊሆናት ከሆነ አለ ናሆም ከማንኛቸውም ሊገኝ አልቻለም። ናሆምም አንድ ጥያቄ ልጠይቃችሁ፣ ሲጀመር ዶክተሮች ለምንድን ነው የተማሩት? እኛን ለማከም እኛ እንዳንሞት ነው አይደለ? እና ስለዚህ የኔን ደም ቀመመው ይወስደዋት አለ። ክብሮም ካፌ ሲሄድ ቅዱስን አገኘው። ቅዱስም እንዴት ናት ምሩ እንዴት ናት? በእናትህ ደህና ናት፣ ለምን መጣ ጠይቃትም ሲለው በምን አይኔ ያለ እንዴት ሲለው ለእኔ በተለኮሰ ዕጣን እኮ ነው እንደዚያ የሆነችው ሲል ነገሮችን ሁሉ ከአንተ ጋር ካያያዝካቸውማ ሁሉም ነገር ደህና አይሆንም አለው። ክብሮም ነው ብለህ ነው? እንደዚያ ብዬ ራሴን በዋሽም እውነቱ ግን አፍጥጦ ተጋልጧል አለ ቅዱስ። አሁን ያንተው እና ሄደህ ይቅርታ ብለት አያት አለው። ቅዱስም እሱማ ድፍረቱ ባለኝ ቤተሰቦችን በቀበርኩ ነበር አለው። እንዴት ማለት ሲል እሱን ተወው ብሎ ሌላ ወሬ ያስቀየሰ። ቅዱስ ልዋሽ አልፈልግም፣ ምሩ ሰላም አይደለችም አለው። እውነትህን ነው አለ። አዎ ደም ያስፈልጋታል፣ እስካሁን ደግሞ የእሷን አይነት ደም ሊገኝ አልቻለም ሲል እንዴ እኔ እኮ ለሁሉም መስጠት እችላለሁ፣ ደም ኦ ነው አለ። በዚህ ጊዜ ክብሮም ተደሰተ። ለነገሩ ተው፣ እኔ የሰው መዳን ምክንያት ሆኜ አላውቀው የመሞት እንጂ አለ። ክብሮም ደንግጦ ምን ማለት ነው አለው። ቅዱስም ተበሳጭቶ ተወኝ እባክህ ብሎ ጥሎት ሄደ። ክብሮም ተከትሎት ወጣ። ምን እያደረክ ነው ሲለው ነገርኩህ እኮ እኔ ለሰው የመዳን ምክንያት ሳይሆን የመሞታቸው ምክንያት ነው የምሆነው፣ ስለዚህ ተወኝ አለ። ቆይ ግን ምሩን ጥፋተኛ ነኝ ብለህ የምታስበው ለአንተ በተለኮሰው ዕጣን ስለታፈነች ነው አይደል አለው። ጥፋተኛም ሳልሆን ወንጀለኛም ነኝ አለ ቅዱስ። ግን እኮ የምትክስበት አማራጭ አግኝተሃል አለው ክብሮም። ክብሮም እኔ ስቀርባችሁ ችግር ጓዙን ጠቅልሎ ነው ወደ እናንተ የሚመጣው፣ አትሳሳት፣ ወቀሰውንም ሁሉንም እንደርስበታለን። አሁን ግን ለምሩ ድረስላት አለው። አታስጨንቀኝ፣ እኔ ይህን ማድረግ አልችልም ሲል ክብሮም እንግዳውስ ምሩን በዕጣኑ ምክንያት ሳይሆን አሁን ነው የገደልካት አለው። ቅዱስ በጣም ደነገጠ። ይህ የሚሆነው ጠፋው። ተያይዘው ከክብሮም ጋር ወደ ሆስፒታል ሄዱ። ያንንም ደሙን ከእሷ ጋር ተመሳሳይ እንደሆነ ነግሯቸው ለምሩ ደም ሰጣት። ምሩም ከበሽታዋ ዳነች፣ ወደ ቤቷ ተመለሰች። ሁሉም ተደሰቱ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ቪዲዮውን እስከ መጨረሻው በመከታተል ሰብስክራይብ ያድርጉ።
ነባሮች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ተመልሰን እስከምንገናኝ ቸር ሰንብቱልኝ።